ሰማይ የሚወክለው አንድ ዙፋን ነው። ሁለት መለኮታዊ ከፍታ የነገሮች ጅማሬና ፍጻሜ ሰማይ በሚለው ቃል ይወከላል። የመለኮት ደጅ አጠገቡ ጋር አለ እንደ ያዕቆብ። ይሄ የሰማይ ደጅ ነው። እኔ ግን አላወቅኩም ነበረ። ባለማወቅ ውስጥ ይኖራል። ዛሬ ለመገለጥ አይናችሁ ይከፈት። ሰማይን የሚያስከፍቱ ሰዎች የእምነት እይታ ያላቸው ሰዎች ናቸው። ጎትጉት አጠገቧ ጋር የተቀመጠውን አወቀች። አንቺ ሴት ከአንቺ ጋር ምን አለ? ጊዜ ገና አልደረሰም። ሄደችና የሚላችሁን አድርጉ የሚለው ነገር አለው ሲል ደግሞ ይሆንለታል። ይሄን ሰማይ ጠርቶ ያመጣ ይሄን ምድር ጠርቶ ያመጣ ቃል የሚባለው እርሱ ነው። ፎርሙ አንሶ በሰው ልክ ሲመጣ በሰው ልክ ሆኖ አይደለም፣ የሰው ልክ ሊቀይር ነው። ኢሳይያስ 64 ከቁጥር 1 ጀምሮ እንዲህ አነባለሁ። አቤቱ ሰማያትን ቀደህ ምን ነው በወረድህ? ምነዋ ተራሮች በፊትህ በተናወጡ? እሳት ሲለኮስ ጭራሮን እንደሚያቀጣጥል ውሃንም እንደሚያፈላ ስምህ በጠላቶች ዘንድ እንዲታወቅ ውረድ። መንግስታትም በፊትህ እንዲንቀጠቀጡ አድርግ። እኛ ያልጠበቅነውን አስፈሪ ነገር ባደረግህ ጊዜ አንተ ወረድህ፣ ተራሮችም በፊትህ ተንቀጠቀጡ። ከጥንት ጀምሮ በተስፋ ለሚጠባበቁት የሚደርስላቸው እንደ አንተ ያለውን አምላክ ያየ ዓይን ያደመጠ ጆሮ ፈጽሞ አልነበረም። በደስታ ቅን ነገር የሚያደርጉትን መንገድህን የሚያስቡትንም ትረዳለህ። ክብር ለእግዚአብሔር ይሁን። ሰማያትን ስለ መክፈት ወይም ሰማያትን ስለ ማስከፈት እነዚህ ተከታታይ ጊዜያቶች እንደ ኮንፈረንስ ሁሉንም ሰው ጋብዛችሁ የምትመጡበትና ሐሙስም እሁድም እኔም የተለያዩ አገልጋዮችም የምናገለግልበት ፕሮግራም አንዱ ዓላማው ጥልቅ መንፈሳዊ መረዳቶችን አግኝተን ጥልቅ የሆኑ መለኮታዊ አብርሆቶች በርተውልን በጨለማ በተያዘው ዓለም ላይ ያለ እንቅፋት እንድንሄድ ያለ ሳንካ እንድንመላለስ በድል አድራጊነት የእግዚአብሔርን ምክር እንድንፈጽም መለኮታዊ ተልእኮና የተወለድንበትን ዓላማ በብቃት ለመፈጸም እንድንችል የሚያደርጉንን ዕውቀቶች እንድንታጠቅበት፣ እንድንፈወስበት፣ እንድንቀባበት፣ እንድንጽናናበት፣ ሰዎች እንዲድኑበት ነው የዚህ ፕሮግራም ዓላማ። ሰማያትን ማስከፈት ብለን ስንል ምን ማለት ነው? ባይ ኢትሰልፍ የሰማይ መከፈት ምንድን ነው? የሰማይ ውክልና the word heaven ወይም ሰማይ የሚለው ቃል በመንፈስ ዓለም ውስጥ ያለው እውነት ምንድን ነው የሚለውን ከማወቅ መጀመር አለብን። ሰማይ ስንል ሁልጊዜ የሚታየን እንደ ተፈጥሯዊ ሰዎች የሚመጣልን ነገር ቀና ስንል የምናየው በነጭና በብሉ ከለር የተሸፈነ ግዙፍ የማንደርስበት ህዋውን ወይም ፊርማመንት የሚባለውን እሱን ነው የምናስበው ቶሎ ብለን። ግን ሰማይ ይሄ ነው ወይ? የምናየው የማንደርስበት የሚመስለን ግን ደግሞ በፕሌን ስንሄድ አልፈነው የምንወጣው ወደ ታች የምናየው
ወደ ህዋ ደግሞ የሚመጥቁ ሰዎች ደግሞ ከዚህም በላይ አሁን 30,000 40,000 ጫማ ከፍታ ላይ ፕሌኖች ይበራሉ። ከዛ በላይ ደግሞ የሚሆኑ መንኮራኩሮች ሲሄዱ እጅግ ብዙ ርቀት ብዙ ሺህ ኪሎ ሜትሮችን አልፈው ይወጣሉ። ይሄ ነው ወይ ሰማይ ብለን ስንል ይሄ ፍጥረታዊው ዓለም ላይ እኛ የምንመለከተው ዩኒቨርስ ወይም ኮስሞስ የሚባለው የግሪክ ቋንቋ የሚገልጠው ኮስሞስ ነው። ዓለም የሚባለው ነገር ነው። ይሄ የምናየው የሚዳሰስ የሚነካ የሚታይ ልትስሉት የምትችሉት ሁሉም ሰው እኩል አይነት አንደርስታንዲንግ የሚያገኝበት ኮስሞ ይባላል። ይሄ what about the spiritual one? መንፈሳዊው ታዲያ ምንድን ነው? መንፈሳዊው የማናየው በስጋ አይን ማለት ነው፣ የማንነካው በስጋ እጅ፣ የማንቆምበት ወይም የማናገኘው በስጋ እግር፣ በስጋዊ አካል ከኔክት ልናደርገው የማንችለው ስፒሪቹዋል እይታ የሚፈልግ ስፒሪቹዋል ፌዝ የሚፈልግ ሰማይ የሚባል አለ። ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔር ዙፋኑን በሰማይ አዘጋጀ ይለናል። ዙፋኑን በየት አዘጋጀ? በሰማይ። ያ ሰማይ የት ነው? ያ ሰማይ እግዚአብሔር ዙፋኑን ያዘጋጀበት ሰማይ የት ነው? መንፈሳዊ ዓለም ነው። መንፈሳዊ ዓለም ነው እሱ። ያን መንፈሳዊ ዓለም ሰማይ ብሎ ሲጠራው ኦኬ፣ እኛ ደግሞ ሰማይን ማስከፈት ብለን ስንል ምን ማለታችን ነው? ሰማይ የሚወክለው አንድ ዙፋን ነው፣ የእግዚአብሔርን ዓለም ዙፋን። ሁለት ከፍታን ይወክላል፣ መለኮታዊ ከፍታ ሰማይ በሚለው ቃል ይወከላል። እንዲሁም የነገሮች ጅማሬና ፍጻሜ ሰማይ በሚለው ቃል ይወከላል። አልፋና ኦሜጋ ወይም እግዚአብሔር ነገርን ሲጀምር በመጀመሪያ እግዚአብሔር ሰማይን እና ምድርን ፈጠረ ይላል። እግዚአብሔር የጀመረበት ፍጥረት ሰማይ በሚል ነው። God created heavens. In the beginning God created heavens ነው የሚለው። ከሄቨንስ ነው የሚጀምረው። ሰማያቶችን ከመፍጠር ነው የሚጀምረው። So the beginning represents by the word heaven. heaven በሚለው ቃል ይወከላል። ሁለት ፍጻሜ፣ ሁሉ ነገር ተጠቅልሎ የፊተኛው ሰማይና ምድር አልፎ ኋለኛው ሰማይና ምድር እንደ አዲስ እንደሚመጣና የነገር ፍጻሜ እንደሚሆን መጽሐፍ ስለሚነግረን አሁንም ሰማይ ፍጻሜን ያሳየናል፣ ፍጻሜን ይወክላል። ሰማይን ማስከፈት ስንል አቅርቦት ማለት ነው። ሁሉ ነገር አይታችሁ ከሆነ የሚታየው ሁሉ ከማይታየው ነው። ምድር የምትጠጣው የምትረካው መጽሐፍ ሲነግረን ዝናብ ከሰማይ ወርዶ ከሰማይ እስኪ በሉት ከሰማይ ወርዶ ምድርን እንደሚያጠጣት እንደሚያረካት ታበቅል ታፈራ ዘንድ እንደሚያደርጋት ብሎ ስለሚነግረን ሪሶርስ ነው ለፍሬያማነት ለመብቀል ለአንድ ምድር ውስጥ ላለ ዘር መውጣት ምክንያት የሚሆን ሪሶርስ የሚገኝበት ሄቨን መጽሐፍ ሲናገር በሌላ ስፍራ ላይ ሪሶርስ እንደሆነ የምታውቁት እስኪ አስራቴን ስጡ፣ ወደ ቤቴ ያስገቡ፣ በኩራታችሁን አምጡ የዛኔ ይልና የጓሮ በር ካልከፈትኩላችሁ አይልም፣ የሰማይን መስኮት ባልከፍትላችሁ። which means heaven provision ነው፣ አቅርቦት ነው። ራሱ እግዚአብሔር ፕሮሚስ ሲያደርግህ የሚነግርህ ነገር ምንን እከፍትልሃለሁ ነው? የሰማይን ደጆች የሰማይን መስኮት እከፍትልሃለሁ ነው።
ሰማይ አቅርቦት ነው። ከሰማይ ተስፋችን ኢየሱስ ይመጣል ይለናል። ከዚህ ላይ ይመስልሃል? አይደለም፣ የተስፋ ፍጻሜ ነው። ይህ ወደ ሰማይ ሲሄድ ያያችሁት ይላል የእግዚአብሔር ቃል፣ እንዲሁ ደግሞ ይመለሳል። ሰማይ ተስፋ ነው። ሰማይ አቅርቦት ነው። ሰማይ ሙላት ነው። ሪፕሬዘንት የሚያደርገው ለዚህ ነው ጌታ ኢየሱስ ክርስቶስም ሲናገር ስልጣን በሰማይና በምድር ተሰጠኝ ብሎ የጀመረው ከሰማይ ነው። ደግሞም የተናገረው መሬትንም ምድርንም ኢንክሉድ አድርጎ ነውና በምድር በሰማይና በምድር ተሰጠኝ። which means ሰማይ አቅርቦት ነው። ሰማይ ስልጣን ነው። ሰማይ ዙፋን ነው። ሰማይ ተስፋ ነው። ሰማይ ባርኮት ነው። ሰማይ ሁለንተናዊ የእግዚአብሔር መገለጽ ነው። ጌታ ኢየሱስ ሲናገር በማቴዎስ ወንጌል ምዕራፍ 16 ላይም ሲነግራቸው ምንድነው የሚለው? የመንግስተ ሰማያትን ቁልፍ ምን አደርጋለሁ? ሰጣችኋለሁ። በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል። ግን ምን ቁልፍ ሰጣችኋለሁ ነው ያለው? የመንግስተ ሰማያትን I will give you the keys of the kingdom of heaven. That keys of the kingdom of heaven, authority, power, anointing, mission, እነዚህን ሁሉ ነገሮች የያዘ ነው። ቁልፎቹ የመንግስተ ሰማይ። ስለዚህ ሰማይን እናስከፍት ስንል እነዚህ ሁሉ ነገሮች ተከፍተው ሊያገለግሉን በእግዚአብሔር ስለተፈቀደልን ነው። 3 ሰው ገብቶታል። እግዚአብሔር አሁንም ይጨምርና ይስጣችሁ። 10 ሰው አሁን ገብቶታል። እንደገና እግዚአብሔር ይጨምርላችሁ። 50 ሰው ያህል ገብቶታል። ይጨምርላችሁ። 100 ሰው ገብቶታል። አሁን ይጨምርላችሁ። 200 ሰው ገብቶታል። አሁን ይጨምርላችሁ። 300 ሰው፣ 400፣ 500 ሰው በኢየሱስም ይግባው። አሁንም ይጨምርላችሁ። እስቲ እግዚአብሔር የፈቀደልህን በምድር ላይ ሳትጠቀም አትሞትም በሉት። አሜን አትሉኝም ወይ? እስኪ አንድ ጀግና ሰው አጨብጭቦ አሜን ይበላ። አሜን ነው። ጌታ ስሙ ለዘላለም ይባረክ። አንድ ሰው በአንድ ወቅት ላይ የተናገረው ነገር ደስ ይለኛል። እኔ አለ እና የእግዚአብሔርን ስጦታዎችና የእግዚአብሔርን ፈቃድ እንደዚህ ቀምሼው አልሞትም አለ፣ አርጌው አልሞትም አለ። ከዛ ጠጥቼው ደግሞ ብዙ ተጠቀምኩኝ ብዬም አልሞትም አለ። ለምሳሌ ነው። እና ትንሽ ነው የቀረኝ ብዬም አልሞትም አለ። በጣም ብዙ ተጠቀምኩኝ እግዚአብሔር ይመስገን ብዬም አልሞትም አለ። አለ አይደል? እስከው አድርጌውም አይ እቺ እንኳን ምንም አይደለችም እንደው ብዬም አልሞትም አለ። ምን እንደማረግ ታውቃላችሁ አለ? እግዚአብሔር የፈቀደልኝን ሁሉ መጨረሻ ላይ ልክ እንደ ጳውሎስ ጨርሻለሁ ብዬ ነው የሚሄደው አለ። አንድ ሰው ጮሆ ይሄ የኔ ህይወት ነው የሚል አሜን ይበላ። በጌታ በኢየሱስም ጀምረህ አትሞትም፣ ጀምረህ አታቋርጥም። የታሰበልጋ ሳትደርስ የሰውም ያጋንንትም ያንተም ሁኔታ አያስቆምህም። አንድ ሰው እፈጽማለሁ ይበላ። በእንዲህ አይነት ድምፅ እንደገና ድገሙና እግዚአብሔር ያየልኝን ሁሉ የፈቀደልኝን ሁሉ ወይኔ አማኞች ልሰማ ነው። የተሰራልኝን ሁሉ የተጻፈልኝን ሁሉ ፈጽሜው ተጠቅሜበት አምላኬን አክብሬበት እጠናቀቃለሁ። አሜን የሚል ሰው እንደዚህ ነው።
ሰማይ ይሄ ከሆነ እንዴት ነው ታዳኛ የምናስከፍተው? እንዴት አንደርስታንድ ላድርግ? ታዳ እንዴት ልቀበል? knowing about something is a good thing። በጣም ስለ አንድ ነገር ማወቅ መረዳት አንድ ጥሩ ነገር ነው። የተረዳነውን ነገር የኛ የምናደርግበት መንገዱን ማወቅ ደግሞ ሌላ ጉዳይ። መንገዱን ማወቅ ሐኪም ቤት ሄዶ አንድ ሰው ፕሪስክሪፕሽኑን ያቀርብና ለፋርማሲስቱ ይቀበላል የታዘዘለትን ነገር። ዶክተሩ ሞንጭሮ የጻፈውን ነገር ከዛ በኋላ ያይና ፋርማሲስቱ ይሄ ታዞልሃል ብሎ ይሰጠናል። ይሄን ያህል ገንዘብ ይልሃል። ታወጣና መጅረጥ አድርገህ ከሰጠህ በኋላ ፈረንካህን ይዘህ እብስ አትልም። ምንድነው የምታረገው? አወሳሰድ ትላለህ። አጠቃቀሙን ካላወቅ አይጠቅምህም፣ ይገልሃል። በቀን 2 ይችን ትውጫለሽ ሲልሽ ከዛ በኋላ አይ እኔ እንኳን በደንብ ስለምበላ 4-5 ነው መውሰድ ያለብኝ አትይም። ብትበይም ባትበይም 2 ነው የታዘዘልሽ፣ 2ሽን ትውጫለሽ። አለበለዚያ መድኃኒቱ ይጎዳሻል። አጠቃቀም የሚባል ነገር አለ። ስለ አንድ ነገር መረዳትን ማግኘት በመንፈሳዊ ዓለም ውስጥ ጥሩ ሆኖ አጠቃቀም ያንን ነገር ወደኛ ዓለም የምናመጣበትና አካል ለብሶ የምናገኝበትን መንገድ መረዳት እርሱ በጣም በጣም ወሳኝ ጉዳይ ስለሆነ ነው ዛሬ ማሳያችሁ። አንድ ሚስጥር ላሳያችሁ ቶሎ ብዬ። እንዴት ነው ታዲያ የተከፈተልኝን ሰማይ እግዚአብሔር ያዘጋጀልኝን ሰማይ እንዴት ከፍቼ እጠቀማለሁ? እንዴት ነው አክቲቬት ማረገው? Can I use serious and perfect key to open my heaven? Heaven የሚለው ወይም ሰማይ የሚለው አቅርቦት ከሆነ ያን አቅርቦት የቀረበልኝን አቅርቦት እንዴት ነው የምጠቀምበት? ይሄንን ዮሐንስ ወንጌል ምዕራፍ 2 ላይ ያለውን ቃል ላሳያችሁና ከዛ በኋላ ጨርሳለሁ። ዮሐንስ ወንጌል ምዕራፍ 2 ላይ ትዝ ይላችሁ ከሆነ ሰርግ ቤት ቃና የሚባል ሰርግ ቤት ቃና ዘገሊላ በሚባል ቦታ ላይ ሰርግ ቤት ነበር። ሰርግ ቤት ውስጥ ድል ያለ ነገር ተዘጋጅቷል። ትዝ ይላችኋል ማርያም ያላማለደችበት ቦታ ማለት ነው ክፍሉ። እና ድል ያለ ድግስ ነው የተዘጋጀው። እዛ ሰርግ ቤት ውስጥ ደቀ መዛሙርቱም ኢየሱስም ታድመዋል። እመቤታችን ቅድስት ድንግል ማርያምም እዛ ታድማለች። እኔ በጣም 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 የምትገርመኝ እኮ ድንቅ አማኝ ነች። አጨብጭቡ እስኪ በጌታ። ማርያም አለች፣ ኢየሱስ አለ፣ ደቀ መዛሙርቱ አሉ። ሁሉም ሰው ታድሞ በተቀመጠበት በዛ ቦታ ላይ ሰደንሊ ሾርቴጅ ወይም እጥረት ወይም ዝግጅቱ የሚበላሽበት አንድ ሁነት ተከሰተ። የወደቀው ዓለም መልክ ታየ። እጥረት ማለት የወደቀው ዓለም መልክ ማለት ነው። የህይወት ስብራት መልክ ማለት ነው። የወይን ጠጅ አለቀ የሚል ቃል እናገኛለን። መትረፍረፍ የሚለው የህይወት መልክ ጠፋ። የጽዋ ሙላት የሚለው የህይወት መልክ ጠፋ። እና ምን ተፈጠረ? መጉደል፣ ማጣት፣ መሸማቀቅ፣ ይሄ የውድቀት መልክ ቦታ ያዘ። ልክ ያ ቦታ ሲይዝ በመካከል የሰማይ አቅርቦት አለ። ያ የሰማይ አቅርቦት የሪስቶሬሽን ቁልፍ ወይም የተሐድሶ ቁልፍ፣ ነገሮችን ወደ ኦሪጂናል ስቴታቸው ወደሚበልጥ ክብር የሚቀይረው ቁልፍ ኢየሱስ አብ የሰጠው ስጦታ ቁጭ ብሏል። ማንም ሰው ግን አላየው። ማንም ሰው አልተረዳው። ማንም ሰው ምን እንደሆነ አላወቀም። ኦርዲናሪ ሰው መስሏቸዋል። ተራ ሰው መስሏቸዋል። የሰማይ ቁልፍ እንደሆነ አያውቁም። የመትረፍረፍ ቁልፍ እንደሆነ አያውቁም። የውድቀትን ዓለም መልክ የሚቀይር የእግዚአብሔር ስጦታና አቅርቦት እንደሆነ አያውቁም።
ግን ቁጭ ብሏል። እዛው ቦታ ላይ ጸጥ ብሎ ቁጭ ብሏል። እኩል መስመር ላይ ተሰምሮ ቁጭ ብሏል። በኩል ደረጃ የተለየ ስፍራ የተለየ ወንበር ሳይሰጠው የተራ ሰዎች መንደር ላይ የተገኘ ተራነትን የሚሽረው ንጉስ፣ የተራ ሰዎች ቤት ላይ የተገኘ ሰዎችን ከተራነት የሚያወጣ ንጉስ ቁጭ ብሏል። ኢየሱስ ቁጭ ብሏል። እኩል ተቆጥሮ ቁጭ ብሏል። በዛ ቦታ ላይ አንድ ሰው ብቻ ይሄን ቁልፍ ያውቀዋል። አንድ ሰው ብቻ ይሄንን የመለኮትን አቅርቦት ያውቀዋል። አንድ ሰው ብቻ። ቀጥ ብላ ሄደች ማርያም። እስኪ በጌታ አጨብጭቡላት። እግዚአብሔር ዛሬ አይናችሁን ከፍቶ ሰው ተራ ካደረገው ነገር የሰማይን አቅርቦት የምትቀበሉበት ስጦታ ያገኛችሁ። ቁጭ ብላለች። ብድግ አለችና የወይን ጠጅ ከነሱ ጋር አይደለም መጀመሪያ ያወራችሁ፣ ከቁልፉ ጋር አወራች። ከሰማይ አቅርቦት ጋር አወራች። ሄደችና ነገረችው። ይሄንን የውድቀት መልክ የምትቀይረው አብ የዚህን ዓለም ስርዓት የሚቀይርብህ ቁልፉ በሩ የሰማይ ደጅ አንተ ነህ። የሰማይ ቁልፍ አንተ ነህ። የወይን ጠጅ የላቸውም አልቋል አለችው። ምን ማለት እንደሆነ ላስረዳችሁ። ይሄ የተአምራቱ መጀመሪያ ነው። ምንም አይነት ተአምራት ከዛ በፊት አላደረገም። ግን አወቀች። ድምፅ አላታ፣ አወቀች፣ ቃል አላታ፣ ተረዳች። ስለዚህ ሄደችና ልታሰራው ጀመረች። ብዙ ሰው አብሮት የተቀመጠ የሰማይ አቅርቦትና የተከፈተ የመለኮት ደጅ አጠገቡ ጋር አለ። እንደ ያዕቆብ ይሄ የሰማይ ደጅ ነው እኔ ግን አላወቅኩም ነበረ ብሎ ባለማወቅ ውስጥ ይኖራል። ዛሬ ለመገለጥ አይናችሁ ይከፈት። ቀኝህን አንሳልኝ ልባርክህ። ያለህበትን የምታውቅበት እግዚአብሔር የሰጠህን የምትረዳበት የመለኮት እይታ የመለኮት ቁልፍ በአንተ ዓለም ላይ የበራ ይሆን። በአንቺ ቤት የበራ ይሆን። She understood that who he is sitting next to her. አጠገቧ ጋር የተቀመጠውን አወቀችው። አንደርስታንድ አደረገችው። ሄደችና ያለምንም ማስረጃ ከዚህ በፊት ያደረገው ነገር የለም። የተአምራት መጀመሪያ ነው። ክብሩን እንዲገልጥ በሩን አንኳኳች፣ በርም ከፈተች። ለሷ አይደለም። ዛሬ የሚተርፍ ነገር በህይወታችሁ ላይ ለቤተሰብ፣ ለሌሎች፣ ለሀገር፣ ለምድር የሚተርፍ ነገር በህይወታችሁ አክቲቭ መሆን ይጀምር። የላቸውም የለንም አይደለም ያለችው፣ ለሌላ ነው የተረፈችው። የለኝም አይደለም ያለችው፣ የላቸውም። የወይን ጠጅ እኮ የላቸውም። ከዛ ኢየሱስ ወዲያውኑ አየና እንዲህ አላት፣ አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም ሲላት ወይ ኩምሽሽ አደረገኝ ብላ አልሄደችም። ቁልፉን ደጋግማ እንዴት እንደተጠቀመችበት በእምነት ልንገርህ። ሄደችና አስተናጋጆቹን የሚላችሁን አድርጉ የሚለው ነገር አለው ሲል ደግሞ ይሆንለታል። ይሄን ሰማይ ጠርቶ ያመጣ፣ ይሄን ምድር ጠርቶ ያመጣ ቃል የሚባለው እርሱ ነው። አላወቃችሁትም? ፎርሙ አንሶ በሰው ልክ ሲመጣ በሰው ልክ ሆኖ አይደለም፣ የሰው ልክ ሊቀይር ነው። አረ ለኢየሱስ ክብር ይሆንለት። ስለዚህ ፎርሙ ሲቀየር የእግዚአብሔር ዓለም ላይ ፎርሙ ተቀይሮብህ ሲመጣ ሚስ እንዳታረገው ነው መገለጥ የሚያስፈልግህ። ደቀ መዛሙርቱ አብረውታሉ፣ አላወቁትም፣ አላሰሩትም፣ አላንቀሳቀሱትም ያንን ሰማይ። ማርያም ግን አወቀችው፣ አሰራችው፣ አንቀሳቀሰችው። ያን ሰማይ ማዝነብ ጀመረ፣ መልቀቅ ጀመረ። ከዛ ቆመና within a few minutes ቆመና እንደዚህ አለ። ግራ በተጋቡት መካከል የሚላችሁን አድርጉ ላለቻቸው ለነርሱ ሄደና እንዲያው
ጋኖቹን ውሃ ሙሏቸው አለ። ከሰው ዓለም ስርዓት የሚወጣ የመለኮት ዓለምን አቅርቦት ሊሰጣቸው ለሚበልጥ ነገር ያነሰውን ነገር የሚያስንቅ ያንን ከፍ ያለውን የእግዚአብሔርን አሰራር ሊያሳያቸው ጋኖቹን ውሃ ሙሉ አለ። ውሃ ሞሏቸው። አዎ ቀድታችሁ ላስተናጋጁ ስጡት አለ። ቀድተው ላስተናጋጁ ሰጡት። ብድግ አደረገና አየው፣ የወይን ጠጅ ነው። ከለሩ ተቀይሯል፣ መልኩ ተቀይሯል። አዎ ቀመሰው። እንዴ አለ። ሲገባ አይቷል። አዎ ሲወጣ ግን ሌላ ነው። ሲገባ ውሃ ነው፣ ሲወጣ የወይን ጠጅ ነው። ለምን? ነገሩ በቃል ነው የጀመረው። በሰማይ አስቀራረብ፣ በሰማይ አሰራር፣ በሰማይ ችሎታ፣ በሰማይ ስልጣን የተደረገ ነገር ነው። የሰው እጅ አይደለም፣ የመለኮት እጅ ነው። የሰው ኃይል አይደለም፣ የመለኮት ኃይል ነው። የሰው ጥበብ አይደለም፣ የመለኮት ጥበብ ነው። አንድ ሰው በህይወቴ ላይ ይሄ የሰማይ መገለጥ ይሆናል ይበል። ይሄ የሰማይ መገለጥ በህይወቴ ይሆናል በል። አሜን። በህይወታችሁ ላይ አጸናሁታ። በጣም በሚደንቃችሁ ሁኔታ ሰውየው ከወዴት እንደመጣ አላወቀም። ከወዴት እንደመጣ አላወቀም ይለናል አስተናጋጁ። የቀዱት ግን ያውቁ ነበር ይላል። ከወዴት እንደመጣ የማታውቁት አየህ፣ ነገርየው ከምድር አይደለም ከሰማይ ነው። ለዚህ ነው ሰማይን የሚያስከፍቱ ሰዎች የእምነት መንፈስ ያላቸው፣ የእምነት እይታ ያላቸው ሰዎች ናቸው። ጎትጉት፣ ሰማይህን አስከፍት፣ ሰማይን አስከፍት። ማርያም ደስ ያለች ምን እንደሆነ ታውቃላችሁ? አንቺ ሴት ካንቺ ጋር ምን አለን ጊዜ ገና አልደረሰም ሲላት፣ ውይ እኔም ልሞክር ብዬ ነው እንጂ ብላ ወደ ቤት አልሄደችም። ሄዳ ነገሩን ማስቀጠል ጀመረች። የመጀመሪያ ተስፋ የሚያስቆርጥ ነገር በመጀመሪያው ዙር ሲያገኛት ተስፋ አልቆረጠችም። ማስቀጠል፣ እስኪ ማስቀጠል በሉ፣ ማስቀጠል በሉ እስኪ። ሄዳ እሺ እንደተባለ ሰው ጊዜ ገና አልደረሰም ሲላት እሺ እንደተባለ ሰው እሺ ችግር የለም በቃ እዘዢ እንደተባለ ሰው ሄዳ ማዘዟ ነገርን፣ ሰማይን ማስቀጠል፣ ሰማይን የማስከፈትን ጉዞ አለማቋረጥ እሱን ነው የሚያሳይ። ሄዳ እኮ ትእዛዝ ሰጠች። እሺ እንደተባለ ሰው ሂዱ እናንተ ምን አርጉ መሰላችሁ? የሚላችሁን አርጉ ይላችኋል፣ ቃል ይወጣል፣ የሚላችሁን አርጉ አለች። እነሱም እሺ እና ይተባበቃሉ። ፊቱ ላይ ገውና አስቀጥል ሰማይን በለው፣ አስቀጥል በለው። ሃሌሉያ። መጣችና ኢየሱስ ጋር መጮህ ጀመረች። ልጄን አድን፣ በጨረቃ እየተነሳበት ይጥለዋል፣ ልጄን አድንልኝ ምናምን ማለት ጀመረች ስትል ደቀ መዛሙርቶቹ መጡና ስለሚያውቁ ማለት ነው በጣም ያቃሉ እና ማን እንደሆነች እቺ ከነናዊት ሴትዮ እየጮኸች ስለምታስቸግረን አሰናብታት አሉት። ማለት አስተናጋጆች እነሱ ናቸው፣ ግን አንተ አሰናብታት አሉት። ስለምትየጮኸች ስለምታስቸግረን። አሁን ማን የተቸገረው? እነሱ እና ነገሩን ቀይረው ማለት ነው እና አሰናብታት ሲሉት ኢየሱስ ሰምቶ ዝም አለ። እሷ እንደገና ጮኸች፣ መምህር ሆይ ልጄን ፈውስ። ጮኸቷን አስቀጠለች። ስታስቀጥል ወዲያውኑ ምን ቢሆን የልጆችን እንጀራ ይዞ ለብችሎች መጣል አይገባም አላለም ኢየሱስ? የልጆችን እንጀራ ይዞ ለብችሎች መጣል አይገባም አለ። እሷ ደግሞ አግኝቼዋለሁ አልለቀውም ነው አቋሟ። አውቀዋለሁ አልተወውም ነው አቋሟ። ወዲያው ምን ብትል በመገለጥ በምታቀው ቡችሎችም እኮ ከጌቶቻቸው ማዕድ ላይ የወደቀውን ፍርፋሪ ይበላሉ አላለችም? እስኪ በጌታ አጨብጭቡላት ለዚህ ሴትዮ። እኔ ብሆን ምን ል ነበር በሉና ጠይቁ። እኔ ብሆን አንቺ ብትሆኝ ምን ትይ ነበር? ከኢየሱስ አፍ ነው እንደዚህ ወጣው። እኔ ቡችላ ፈውሰኝ ብዬ ብለው ቡቺ ይበለኝ። ሰው ውሻ ይባላል በዝጊር መልክ የተፈጠረ ምናምን ነበር የምንለው። ሁለተኛ ጴንጤ ጋር ከሄድኩኝ ኢየሱስ የሚባል ስም ከጠራው በቃ ምናምን ነበር የምንለው። በቃ አገር ነበር የሚያዘልን የምንለው። ቡቺ ብሏት
እሷ ግን እንዳለች ታውቃላችሁ? በቃ ማስቀጠል። እስኪ አንድ ሰው አሜን ይበል። አስቀጠለችው። አንዳንዱ ሰው 3 ቀን ጸልዮ ያቆማል፣ 4 ቀን ጸልዮ ያቆማል። ወይ ምንም ለውጥ የለም ይላል። ምንም ለውጥ የለም ይላል። አስቀጥል በለው አጠገብ ያለውን ሰው አስቀጥል፣ 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 አስቀጥል። ተቀጣጠል በኢየሱስ ስም። አሜን የሚል ሰው አሜን ይሁንለት። አስቀጥል፣ ተቀጣጠል፣ በቃ ንደድ። አትን በፍጹም በፍጹም ነግሬሃለሁ። 3 ጸልይ አትቁም፣ 4 ጸልይ አትቁም፣ 5 6 ወር ቀጥል። 1 ዓመት ላይ ካልሆነስ 2 ዓመት ድገም፣ ጸልይ፣ ጹም፣ አስቀጥል። ከዛ ቡቺ አልከኝ አላለችም። ምን አለችው? ቡችሎችም እኮ ከጌቶቻቸው ፍርፋሪ የወደቀውን ምን ያደርጋሉ? ይበላሉ ስትለው ጊዜ ከዛ አንቺ ሴት አላት እንደ እምነትሽ ይሁንልሽ። ፈውሷን ይዛ ሄደች፣ በላች። አየኸው? የእግዚአብሔርን ዓለም የተዘጋጀውን ሰማይ የምትወስድበት የሚያስቀጥል መንፈስ ይሁንልህ። ዛሬ መልእክቴን አግኝቻለሁ የሚል ጮሆ አሜን ይበላ። ለመጨረሻ አንድ ነገር ብቻ ልጨምርላችሁ። ጌታ 3 ይባርከኝ፣ በጣም ትልቅ ጉዳይ ስለሆነ። ዮሐንስ ወንጌል ምዕራፍ 4 ላይ ኢየሱስ ለሁለተኛ ጊዜ ቀድሞ ተአምራት ወዳደረገበት ወደ ቃና ዘገሊላ መጣ ይለናል። በደንብ ስሙኝ በጌታ እንደው ሳልነግራችሁ እስቲ አጨብጭቡ አንዴ። ቀድሞ ውሃውን ወደ ወይን ጠጅ ወደ ለወጠበት ወደ ቃና ዘገሊላ ኢየሱስ ድጋሚ መጣ ይለናል ዮሐንስ 4 ላይ። 2 ላይ የመጀመሪያው ተአምራት ሆነ። 4 ላይ ኢየሱስ ድጋሚ ለሰከንድ ቻንስ ሊሰጣቸው የት መጣ? ወደ ቃና ዘገሊላ ወደ ገሊላ መጣ። የመጀመሪያው ይታወቃል፣ አስደናቂ ተአምራት ነው። ሰርግ ቤት ነው፣ በግለሰብ ቤት አይደለም የሆነው፣ ሰርግ ቤት ላይ የሆነ ነው። ከተማይቷ ታውቃለች። ድጋሚ ሰማይ ወደ እነሱ መጣ። የብዙ ሰውን ነገር ላሳያችሁ ነው፣ የብዙዎቻችንን ችግር ላሳያችሁ። ድጋሚ መጣ። ሲመጣ ከተማው ሁሉ ተገልብጦ ተአምራት መቀበል አልነበረበትም። ትናንት ያንን የሰራ ዛሬ አያልፈኝም ብሎ ከተማው ሁሉ ሊመጣ ሲገባው፣ ነገር ግን ያንን አንደርስታንድ አድርጎ ከቅፍርናሆም የሆነ አንድ ሰው፣ አንድ ኦፊሻል ፐርሰን ዘ ኖብል ማን ይለዋል፣ ወይም አንድ ክቡር ሰው ኦፊሻል ነው፣ የመንግስት ኦፊሻል የሆነ ባለስልጣን ሰው ከየት መጣ? ከቅፍርናሆም መጣ ወደ ገሊላ። ገሊላዎች ሳይጠቀሙበት ትናንት ተአምራት ያዩ፣ ትናንት ያንን የሰማይ መከፈት ያዩ፣ በዛ ሰማይ ለመጠቀም የመጣላቸውን እድል ሳይጠቀሙ አንድ ሰው ከቅፍርናሆም መጣ። ኦፊሻል ነው። መጣና ጌታ ሆይ ልጄ ሊሞት ቀርቧል፣ ናና ፈውስልኝ አለው። ናና ፈውስ፣ አንድ ሰው ናና ፈውስልኝ አለው። ኢየሱስ እናንተ ተአምራትና ድንቅን ካላያችሁ አታምኑም ሲለው ሰውየው ጥቅስ አያቀልህም፣ ግን የትናንትና ሰማይ እድል ምን እንደሆነ ስለገባው ጨቀጨቀው። ኢየሱስን ምን አለው? እናና ልጄ ልትሞት ቀርባለችና ፈውስልኝ። የጸሎት ርዕሱ አንዲት ነች፣ ሌላ ነገር አያውቅም። ፈውስልኝ ሲለው ሂድ ልጅህ በሕይወት አለ አለው። ሰውየው አደረገና ሰዓት ይዞ ቀጥ ብሎ ሄደ። ከአንድ ቀን በኋላ የሱ ሎሌዎች ወይም የሱ ጋርዶች ወደ እርሱ ጋር መጡ። ደረሱበት፣ መንገድ ላይ ተገናኙ። ምን አሉት? ብላቴናው ተፈውሷል ሲሉት ሰውየው ስንት ሰዓት ላይ አላቸው። ስንት ሰዓት ላይ? 7 ሰዓት አሉት። ሰውየው ሰዓት ይዞ ነበር። ልክ ኢየሱስ ተፈውሷል ባለበት በዛ ሰዓት እዛ ቦታ ላይ ዲስታንስ በሌለበት ሁኔታ፣ ጋፕ በሌለበት ሁኔታ ፈውስ በሰማይ መከፈት ለብላቴናው ደርሶታል። አየው፣ ሰማይን የሚያስከፍቱ ሰዎች የእምነት ሰዎች ናቸው፣ የሚያስቀጥሉ ሰዎች ናቸው። አንድ የእምነት ሰው፣ 2 የሚያስቀጥል ሰው።
አስቀጥል በለው አጠገብ ያለው ሰው እመን አስቀጥል። እስኪ ሁላችን ባለንበት ቦታ ላይ እንቆማለን። ሁላችን ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከእናንተ በሚደርሱ ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ፣ በትምህርቶቹ፣ በመጽሐፍቶቹ፣ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ